በወለጋ በቀጠለው ጥቃት አዳዲስ ታሪኮች መሰማታቸውን ቀጥለዋል። አንድ የሃይማኖት አባት ለሰዓታት ከተሰቃዩ በኋላ መሞታቸው የታወቀ ሲሆን እናቷ አስክሬን ጎን ለ4 ቀናት የቆየችው ሕፃን ጉዳይ መነጋገሪያ ሆኖ ቀጥሏል። ጥቃቱ ተባብሶ እንደሚቀጥል ማስጠንቀቂያ የተሰጠ ቢሆንም እስካሁን ድረስ አንድም አካል ጉዳዩን በተመለከተ ያለው ነገር የለም ተብሏል። አስተያየት ሰጪዎች በኢትዮጵያ የሚፈራው መጠነ ሰፊ እልቂት አድራሻውን ኦሮሚያ ምድር ሊያደርግ እንደሚችል አስጠንቅቀዋል። ሙሉ መረጃው በሰዓቱ ይቀርባል። የቀድሞ የአማራ ክልል ፕሬዝዳንት ገዱ አንዳርጋቸው ሰሞኑን ተለቆ በነበረው ቪዲዮ ላይ ምላሽ ሰጡ። ገዱ አንዳርጋቸው አሁን የሚያሳስበው የአማራ ሕዝብ ያለበት ሁኔታ እንጂ የግለሰብ ጉዳይ እንዳልሆነ አጽንኦት ሰጥተው ተናግረዋል። ብልጽግና አቀነባበረው በተባለው ይህ ቪዲዮ ገዱ አንዳርጋቸው ትልቅ ዝና ተጎናጽፈዋል። ሰፊ መረጃው በሰዓቱ ይቀርባል። የታንዛኒያ ምክትል ፕሬዝዳንት በይፋ ከስራ ለመልቀቅ ጥያቄ ማቅረባቸውን ቢቢሲ ዘግበዋል። ምክትል ፕሬዝዳንቱ ጥያቄውን ያቀረቡት በባለፈው ምርጫ ዜጎች ስለተገደሉ ምርመራ ይጀመር በሚለው አቋማቸው ጸንተው ከቆዩ በኋላ ነው። የታንዛኒያ ሕዝብ ለውጥ ይፈልጋል ያሉት ምክትል ፕሬዝዳንቱ መንግስት በዚህ ሁኔታ ለመቀጠል ይቸገራልም ባይ ሆነዋል። ፓርቲውና ኢሰመጉ የብልጽግናን የምክክር ሂደት ክፉኛ ተችተዋል። በምክክሩ ላይ የኦህዴድ ሐሳብ የበላይነት እንዲያገኝ በርካታ ሸፍጦች መፈጸማቸውም ተጋልጧል። አስቸኳይ የእርምት እርምጃ ካልተወሰደ ምክክሩ ውድቅ ይሆናል የሚል ማስጠንቀቂያም ቀርቧል። አሁን በቀጥታ ወደ ዝርዝሩ አልፈናል። በወለጋ ግፉ ተጠናክሮ ቀጥሏል። አብያተ ክርስቲያናት አሁንም አደጋ ውስጥ ናቸው። በኦህዴድ የሚመራው ይህ ገዳይ ቡድን የሚያደርገውን ለመሸሸግ የፈለገ አይመስልም። ድርጊቱ በቀጥታ የሃይማኖት አባቶችንና ምዕመናን ላይ ያነጣጠረ መሆኑ ደግሞ የኢትዮጵያ ውስብስብ ፖለቲካ ጭራሽ አቅሉን የሳተ እንዲሆን አድርጎታል ተብሏል። አንድ አባት በታጠቁ አካላት ለሰዓታት ከተሰቃዩ በኋላ ሲገደሉ ጭምር የሚያሳይ መረጃ ከቦታው በመውጣት ላይ ነው። ህዝቡ መጠየቅ ያቆመ ሲሆን ይህ ሁሉ መከራን እየተቀበለ አገዛዙን ተሸክሞ አሊያም ታግሶ መቀጠልን የፈለገ ይመስላል። ነገር ግን ዝምታ ሞትን ወደ ራስ ደጃፍ ከመጋበዝ በስተቀር ምንም የሚያመጣው ፋይዳ የለም። ይህ በወለጋ የቀጠለው እልቂት ከአገዛዙ ሰዎች በተጨማሪ በውጭ የሚገኙ የኦሮሞ ልሂቃን እጅ ጭምር ሳይኖርበት እንዳልቀረም በመነገር ላይ ነው። እነዚህ ሰዎች ከቀናት በፊት ፋኖ በአካባቢው ድል ማድረጉን ተከትሎ የጥፋት ሀሳባቸውን መደበቅ አልቻሉም ነበር። አንዳንዶቹም ኃላፊነት ውሰዱ በማለት ወለጋ ላይ ለሚፈጸመው ቀጣይ የጥፋት እቅድ ጣታቸውን ወደ ሌላው ለመቀሰር ሞክረዋል። ይህ በወለጋ ያለውን የንጹሃን አደገኛ ሁኔታን ለመከላከል ፋኖም እንደ አንድ የአማራ ትጥቅ ትግል ድርጅት ሊያስብበት እንደሚገባም የሚጠይቁ አካላትም አልጠፉም። የኦህዴድ መራሹ የጥፋት ቡድን አሁን ዓላማው ምን እንደሆነ ፍንትው ብሎ ለዓለም በአደባባይ የወጣ ሀቅ ሆኗል። ፋኖ ጥቃት ከፈጸመ ወለጋን ጨምሮ በሌሎች የኦሮሚያ አካባቢዎች የሚኖሩ የአማራ ተወላጆች ማወራረጃ ይሆናሉ። ለወደፊት ደግሞ አገዛዙ ሙሉ በሙሉ እስኪወገድ ድረስ ፋኖ ድል ቢያደርግም በኦሮሚያ የሚኖሩ የአማራ ተወላጅ ጉዳይ እጅግ አሳሳቢ የሆነ ይመስላል ተብሏል። የእርስ በርስ እልቂት የሚያሰጋት ኢትዮጵያ የእልቂቱ ዋነኛ መነሻ ደግሞ ይህ በኦሮሚያ የሚኖሩ የአማራ ተወላጆች ጉዳይ ሊሆን እንደሚችል መረጃዎች ይጠቁማሉ። በወለጋ ጥቃት ሲፈጸም በሌላ አካባቢ የሚገኘውም የአማራ ተወላጅ ነገ እሱም ከጥቃት የሚያመልጥ ይመስል ዝምታን መምረጡ ትዝብት ውስጥ ጥሎታል። አሁን እየመጣ ያለው ሰደድ እሳት ባለበት በጊዜ የማይቆም ከሆነ ነገ ሁሉንም የማቃጠሉ ጉዳይ አይቀሬ ነው እየተባለ ነው። ጥያቄው መቼ የሚለው እንጂ ይሆናል አይሆንም የሚለው ጉዳይ አክትሞለታል። በመሆኑም አጥፊዎች ተጠያቂ እንዲሆኑ የሚደረገው ግፊት በአንድ በኩል፣ በሌላ በኩል ደግሞ ህዝቡ ራሱን አደራጅቶ ለመከላከል የሚችልበትን መንገድ መፈለግ ጊዜ የማይሰጠው አንገብጋቢ ጉዳይ እንደሆነ በተለያዩ የማህበረሰብ ክፍሎችና አንቂዎች ዘንድ በስፋት እየተጠየቀ ነው። አንዲት ህፃን ደግሞ በዚሁ ወለጋ በሚኮላተፍ የህፃን አንደበቷ ራበኝ እያለች የሲቃ ድምፅ ታሰማለች። ቀናት ካስቆጠረው የእናቷ አስክሬን ጎን ተቀምጣም ትታያለች። እናቷ የተገደለችው ዕለተ አርብ ነሐሴ 15 2018 ዓ.ም ነው። ህፃኗ ልጅ ከእናቷ አስክሬን ጎን ተቀምጣ የተገኘችው ደግሞ ሰኞ ነሐሴ 18 2018 ዓ.ም አመሻሹን ነው። ወላጅ እናቷን የገደሏት እነዛ ሰዎች ህፃኗን ልጅም ታፋዋ ላይ ክፉኛ አቁስለዋታል ተብሏል።
ተብሏል። ከጥቃቱ በኋላ በህይወት የተረፈ ሰው ካለ ለማግኘት አካባቢውን ሲያስሱ የነበሩ ሌሎች የአማራ ተወላጆች ወደ ልጅቱ ሲቀርቡ እነዛ እናቷን ያለ ርህራሄ የገደሉባትና እሷንም ጭኗ ላይ ያቆሰሉት ሰዎች መስለዋት እጅግ በጣም ተደናግጣ ነበር። በፍርሃት ተንቀጥቅጣም እንደነበረ ሪፖርቱ ያመለክታል። ከእናቷ አስክሬን ጎን እንደተቀመጠች በሚኮላተፍ የህፃን አንደበቷ ራበኝ እያለች በተደጋጋሚ የሲቃ ድምፅ ስታሰማም ተሰምታለች። የግፍ ጽዋው ሞልቶ የፈሰሰበት ምድር የፍትህና የእዝነት ሚዛን ተዛብቶ የሰው ልጅ የጭካኔ ጥግ እስከምን ድረስ እንደታየ ወለጋ ሕያው ምስክር ሆኗል። ሰሞኑን በብልጽግና ሰዎች ፓርኪንግ ይሰራሉ በሚል ስማቸው እንዲነሳ የተደረጉት ዶክተር ገዱ አንዳርጋቸው ጉዳዩን በተመለከተ ምላሽ ሰጥተዋል። ገዱ አንዳርጋቸው የሰሩት ስራ በአብዛኛው ኢትዮጵያውያን ዘንድ ክብርና ኩራትን ያጎናጸፋቸው ቢሆንም በጥቂቶች ግን ለምን ፓርኪንግ ሰሩ በሚል ሲሾፍባቸው ታይተዋል። ብልጽግና እኚህን ሰው ለማዋረድ የሄደበት መንገድ ብዙዎችን ያሳዘነ ሲሆን አገዛዙ ለሌባ እንጂ ለሚሰራ ሰው ቦታ እንደሌለው በጋድ ያሳየበት አጋጣሚም ተደርጎ ተወስዷል። በስልጣን ላይ እስካለ ድረስ መዝረፍ የግድ ነው የሚል አስተሳሰብ ጭምር በማህበረሰቡ ዘንድ እንዳለ በሚነገርባት ኢትዮጵያ መስራት የመስረቅን ያህል ብዙም ዋጋ የሚያሰጠው ተግባር ሆኖ አልተገኘም። ሀብትን ከስልጣን ጋር የማያያዝ የብልጽግና ፍልስፍና ምን ያህል ስር የሰደደ ደረጃ ላይ እንደደረሰ ገዱን አንዳርጋቸውን ለማዋረድ የተሄደበት ርቀት በቂ ማረጋገጫ ሆኗል። ስልጣን ለህዝብ መጠቀሚያ እንጂ ለራስ መገልገያ አለመሆኑን ግን ገዱ አንዳርጋቸው ባላሰቡት መንገድ ለህዝብ በቀረበው የቪዲዮ ማስረጃ ማሳየት ችለዋል ተብሏል። እሳቸውም ብቻም ሳይሆኑ ሌሎች የዓለማችን መሪዎችም ልክ እንደሳቸው ሁሉ ስልጣን መጥቀሚያ እንጂ መጠቀሚያ አለመሆኑን በተግባር አሳይተው አልፈዋል። የኡራጋዩ የቀድሞ ፕሬዝዳንት ጆሴፍ ሙጂካ ስልጣን የህዝብ እንጂ መጠቀሚያ አለመሆኑን በስራቸው አሳይተዋል። 90% ገቢያቸውንም ለተቸገሩ በመስጠት ለህሊናቸው አድረው አልፈዋል። ከሁለት ክፍል የበለጠ ቤትም አልነበራቸውም። የቀድሞ የኡራጋይ ፕሬዝዳንት ለስራ ካልሆነ በስተቀርም የመንግስትን ተሽከርካሪንም አይጠቀሙም። በአንድ ወቅት አንድ የአልጀዚራ ጋዜጠኛ መኖሪያ ቤታቸው ሄዶ ያሉበትን ሁኔታ ካየ በኋላ ድሃ ኖት ወይ ብሎ ሲጠይቃቸው ድሃ አይደለውም በዚህ አልስማማም ሲሉም ተናግረዋል። በእርግጥ ገዱ አንዳርጋቸው አሁን ስላሉበት የኢኮኖሚ ሁኔታ ይፋዊ መረጃ ባይኖርም በስልጣን ዘመናቸው ግን ህዝብን ስላለመዝረፋቸው በቂ ማሳያ ነው እየተባለ ነው። እሳቸውም በሰጡት ምላሽ የኢትዮጵያ ህዝብ አሁን ማሰብ ያለበት ስለ ራሱ እንጂ ስለ እሳቸው እንዳልሆነ አንከር ሚዲያ ላይ ቀርበው ምላሽ ሰጥተዋል። የአማራ ህዝብ በዚህ ደረጃ በሚሰቃይበት ሰዓትም ስለ አንድ ግለሰብ ጊዜ ወስዶ መነጋገሩንም የወደዱት አይመስሉም። በርካታ ኢትዮጵያውያንም ከቪዲዮ መለቀቅ በኋላ ገዱ አንዳርጋቸውን ለማገዝ በሚል በቅንነት ጥያቄ ቢያቀርቡም የቀድሞው የአማራ ፕሬዝዳንት ጥያቄውን እንዳልተቀበሉትም ተነግሯል። በዚህ አጋጣሚ መግለጽ የምፈልገው ምንድነው፣ እኔ አንድ ግለሰብ ነኝ። እንደ አንድ ግለሰብ በዚህ ሀገር በነጻነት ለጊዜው ያገኘሁትን ስራ እየሰራው ኑሮዬን እየገፋው ነው ያለሁት። እግዚአብሔር ይመስገን መኖርበት አኗኗሪያም የተሻለ ሁኔታ ላይ ነው ያለሁት። እየሰራው ነው የምኖረው ማለት ነው። ከዛ በተረፈ ግን እኔ የአማራ ወንድሞቼ እህቶቼም ይሁን በጠቅላላ የኢትዮጵያ ህዝብ መጨነቅ ያለበት እዛ ሀገር ቤት ላለው ህዝብ ነው። በከፍተኛ ስቃይ ውስጥ ነው ያለው የአማራ ህዝብ። በየቦታው እየተገደለ እየተፈናቀለ ባህሉን እምነቱን በአግባቡ ኤክሰርሳይዝ እንዳያደርግ ብዙ ነገሮች እየተደረጉ ነው ያሉት። ሰው መጨነቅ ያለበት አጀንዳ ማድረግ ያለበት ያንን ጉዳይ ነው፣ የህዝብ ጉዳይ ነው። ኢትዮጵያውያን አሁን በሰላም ወጥቶ መግባት ወይም ደግሞ ቤት በሰላም አድሮ በነገታው የሚገናኝና የማይገናኝ መሆኑን እርግጠኛ የማይሆንበት ሁኔታ ነው ያለው። ከሰሞኑ የተካሄደው የኦህዴድ የምክክር መድረክ ግልጽነት የጎደለው ነው ሲል የብልጽግና አጋር የሆነው ኢዜማ ፓርቲ አስታውቋል። በምክክሩ ላይ የማይታወቁ ሰዎች ጭምር ስለመገኘታቸው ማስረጃ መኖሩን ፓርቲው በመግለጽ በአስቸኳይ እርማት እንዲሰጠው፣ ይህ ካልተደረገም የአብይ አህመድ ምክክር አደጋ ውስጥ መውደቁ እንደማይቀር ገልጿል። በብልጽግና ምክክር ላይ ተሳትፌያለሁ ከሚሉ የፖለቲካ ፓርቲዎች ውስጥ አንዱ የሆነው የኢትዮጵያ ዜጎች ለማህበራዊ ፍትህ በቀጣይ የምክክር ሂደቱ ምዕራፎች መተግበር
አለባቸው ያላቸውንም 5 ማሳሰቢያዎችን ይፋ አድርጓል ሲል ቢቢሲ ዘግቧል። ኢዜማ ረቡዕ ነሐሴ 20 2018 በሰጠው መግለጫ ተመካካሪዎች በሙሉ ድጋፍ ያልፈረሙባቸው ምክረ ሀሳቦችን እንደማይቀበል ጨምሮ አስታውቋል። 4000 ተመካካሪዎችን አሳትፎ ከሐምሌ 8 ጀምሮ ከአንድ ወር በላይ የተካሄደውና በርካታ ጥያቄዎች የተነሱበት የብልጽግናው የምክክር ሂደት ቅዳሜ ነሐሴ 16 በተካሄደ የመዝጊያ ስነ ስርዓት መጠናቀቁ አይዘነጋም። ምክክሩ ቢጠናቀቅም ኮሚሽኑ የመጨረሻውን ምክረ ሀሳብ ለመንግስትና ለህዝብ የሚያቀርብበት እንዲሁም የትግበራ ሂደቶች እንደሚቀሩ ያነሳው ኢዜማ እነዚህ 2 ቁልፍ ምዕራፎች በጥንቃቄ እንዲያዙ አስጠንቅቋል። ፓርቲው በማሳሰቢያው ከጠቀሳቸው 5 ነጥቦች ቀዳሚው የብልጽግና ምክክር ኮሚሽን ለአገዛዙና ለህዝብ የሚያቀርበው በንባብ የቀረበውን የተመካካሪዎችን የመጨረሻ ምክረ ሀሳብ ብቻ መሆን እንዳለበት የሚገልጽ ነው። ኮሚሽኑ ምክረ ሀሳቦችን በሚያቀርብበት ወቅት በአጠቃላይ የምክክሩን መንፈስ ባከበረ መልኩ እንዲሆንም አሳስበዋል። ኮሚሽኑ በተመካካሪዎች የቀረቡትን 400 ምክረ ሀሳቦችን ለህዝብ ይፋ እንዲያደርግ የሚለውም ሌላ የኢዜማ ማሳሰቢያ ነው። ይህንን በምክክር ሂደቱ ከጥቃቅን ቡድኖች ጀምሮ የተደረጉ ውይይቶች፣ ቃለ ጉባኤዎችን በማገናዘብ እንዲከናወንና በማቋቋሚያ አዋጁ መሰረት የምክረ ሀሳቦቹ አፈጻጸምን እንዲከታተልም አስገንዝበዋል። በዚህ መሰረት የሚቀርበው የውሳኔ ሀሳብ አፈጻጸሙም ከተገቢው በላይ ጊዜ እንዲያወስድ አገዛዙ በፍጥነት እንዲፈጽምም ጠይቋል። የምክክሩን ምክረ ሀሳቦችን አተገባበር የሚከታተል ገለልተኛና ህጋዊ አካል እንዲቋቋምም ፓርቲው በመግለጫው ጠይቋል። ፓርቲው ማሳሰቢያውን በሰጠበት መግለጫው የኦህዴድ ምክክር ኮሚሽን በይፋ ከተጀመረበት ሐምሌ 8 2018 ዓ.ም ጀምሮ ባለው ጊዜ ረዥምና እልህ አስጨራሽ ሂደት ውስጥ በርካታ ስልታዊ ማነቆችና አሰራርን ያላከበሩ ችግሮች ማጋጠማቸውንም አጋልጠዋል። ሆኖም ጉዳዩን ወደ አደባባይ ከማውጣት ይልቅ ለኮሚሽኑ ምክር ቤት ቅሬታዎችን በተደጋጋሚ ሲያቀርብ መቀጠሉን የገለጸ ሲሆን ይህም ሂደቱ እንዳይበላሽ አርቆ በማሰብ ያደረገው መሆኑን አስታውቋል። ይህ በእንዲህ እንዳለ የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ ምክክሩ የአንድ ወገን የበላይነትን ለማስረጽ የተደራጁ አካሄዶችን ታዝቤያለሁ ሲል ትችቱን ሰንዝሯል። በሀገራዊ ምክክር ጉባኤው ላይ የአንድ ወገን ሀሳብ ብቻ እንዲሰማ የበላይነትን ለማስረጽ እንዲሁም የተደራጁ የሚመስሉ አካሄዶች በተመካካሪዎች ዘንድ እንደነበሩ የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ መታዘቡን ገልጸዋል። የኢሰመጉ ዋና ዳይሬክተር ተስፋዬ ገመቹ የኢትዮጵያ ሲቪል ማህበራት ድርጅቶች ምክር ቤትን ወክለው በሀገራዊ የምክክር ሂደቱ ላይ የተገኙ ሲሆን እንደ መጀመሪያ ሂደት በጎ የሚባል ቢሆንም በምክክሩ ሂደት ውስጥ በርካታና የተለያዩ አስተሳሰብ ያላቸው ተሳታፊዎች መኖራቸውን በመጥቀስ በሂደቱ በርካታ ጉዳዮችን እንደታዘቡ ከጋዜጠኞች ጋር በነበራቸው ቆይታ ተናግረዋል። አቶ ተስፋዬ በምክክሩ ወቅት የአንድ ወገን ሀሳብ የማስረጽና የበላይነትን የመያዝ ከፍተኛ ሙከራዎችም እንደነበሩ አጋልጠዋል። ታንዛኒያ በቅርቡ ምርጫ አድርጋ 518 ሰዎች ከተገደሉ በኋላ የፕሬዝደንት ሳሚያ ሱሉሁ ስልጣን እስካሁን ድረስ መረጋጋት ተስኖታል። ከምክትል ፕሬዝደንት ኢማኑኤል ኒቺምቢ ጋር ሲደረግ የሰነበተውም ሽኩቻ ጫፍ ላይ ደርሶ ምክትል ፕሬዝደንቱ ለመጀመሪያ ጊዜ በታንዛኒያ ታሪክ ከስልጣን የመልቀቂያ ደብዳቤ አስገብተዋል ተብሏል። ምክትል ፕሬዝደንቱ ከስልጣን ለቃለው ያሉት ደግሞ በታንዛኒያ ለውጥ ያስፈልጋል የሚል አቋም ላይ በመድረሳቸው ነው ተብሏል። ምክትል ፕሬዝደንቱ ግን በዚህ ብቻም አላበቁም። ባለፈው ምርጫ ወቅት በመንግስት የተገደሉ ዜጎች ጉዳይ ምርመራ እንዲደረግበት ጭምር ይፈልጋሉ። 500 ሰው ተገሎ እውነቱ ሳይታወቅ እኛ ስልጣን ላይ መቀመጥ የለብንም የሚሉት ምክትል ፕሬዝደንቱ ምርመራ እንዲጀመር ጥረትም አድርገዋል። ፕሬዝደንት ሳሚያ ሱሉሁ ግን ያለፈው አልፏል፣ ኢኮኖሚው ላይ እናተኩር ባይ ናቸው። ምክትል ፕሬዝደንቱ ግን ኢኮኖሚው ብቻ ሳይሆን ህዝቡ በተለይ ወጣቱ ለውጥ ስለሚፈልግ የህገ መንግስት ማሻሻያ መደረግ አለበት ብለው ሞግተዋል። በመጨረሻም ጥያቄያቸው በፓርቲውም ሆነ በመንግስት ተቀባይነት በማጣቱ ስልጣን በመጪው ሳምንት ለቀው እንደሚወጡ ተነግሯል። ኢማኑኤል ዛሬ ስልጣን ቢለቁም ግን ነገ የህዝባቸውን ጥያቄ ይዘው ተቃዋሚ ሆነው እንደሚመጡ ይነገራል። ከዚህ ቀደም ታንዛኒያ ውስጥ ስልጣናቸውን የሚያጡ ሰዎች ውለው ሳያድሩ ተቃዋሚ ሆነው ይመጣሉና 54 ዓመቱ ኒቺምቢ አጭር የመልቀቂያ ደብዳቤያቸውን በኢንስታግራም ገጻቸው ላይም አጋርተዋል ተብለዋል። የፕሬዝዳንቷን ፍላጎት ማክበር እንደሚፈልጉም በደብዳቤያቸው ላይ ገልጸዋል። የቢሮአቸውና የፕሬዝዳንቷ ጽህፈት ቤት ምንጮችም ምክትል ፕሬዝደንቱ የመልቀቂያ ደብዳቤ ማቅረባቸውን
አረጋግጠዋል ተብሏል። ምክትል ፕሬዝደንቱ ባለፈው ጥቅምት ወር በነበረው አወዛጋቢ ፕሬዝዳንታዊ ምርጫ ላይ የሳሚያ ተጣማሪ ሆነው ነበር የተሳተፉት። ሁለቱ መሪዎች 98 በመቶ ድምፅ አግኝተው ማሸነፋቸው ከተገለጸ በኋላ ህዳር ወር ላይ ቃለ መሃላ ፈጽመዋል። ይህም ቢሆን ግን በታንዛኒያ በተከሰተው ቀውስ ምክንያት በርካታ ዜጎች ህይወታቸው ያለፈ ሲሆን የታንዛኒያ የተሻለ የሚባል ዲሞክራሲያዊ ሂደትም ጥላ አጥልቶበታል የሚል ዓለም አቀፍ ግፊትና ትችትን ለማስተናገድም በቅተዋል። ተቃዋሚ ፓርቲዎች እና የሰብአዊ መብት ድርጅቶችም የጸጥታ ኃይሎች መንግስትን ተቃውሞ በወጡ ሰልፈኞች ላይ ከመጠን ያለፈ እርምጃ ወስደዋል በማለት ምርመራ እንዲደረግ ጎን ለጎን አሁንም ክሳቸውን እንደቀጠሉ ናቸው ይባላል። በስልጣን ላይ ያለው ፓርቲና መንግስት ግን ከተለያዩ አካላት ከራሱም ወገኖች ሳይቀር የሚቀርቡበትን ክሶች በማጣጣል በወቅቱ የተካሄደው የህግ ማስከበር እርምጃ እንጂ ወንጀል አይደለም ሲል አስተባብሏል። ከአስራት ብሮድካስቲንግ ሰርቪስ ለዕለቱ የነበረን ዜና ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም